ባለቤት ያለኝን የልጆችን እናት አስገድደ ጭራሽ አስፈራርተክ ምን ማለት ነው? አስፈራርተክ አብረን እንደር እንማግጣልከኝ አይደለ? እጄ ላይ ነው ሁሉም ቪዲዮ። ምን የምን ቪዲዮ? አንቺ አሁን አውቀሽ ነው እንደዛ ስቀርጭኝ የነበረው? ሲጀመር ታሪኬን ሊያጋልጥ ከነበረ ሰው ጋር አብሬት ስሜት እንዲኖረኝ ትፈልጋለህ አይደለ? አስገድደኸኝ እንደሆነ ይሄን ቪዲዮ ለባለቤት ያሳያለሁ። ጫወታው አልቋል። አንዳቸው ነው ደናዋል። ነይ ቤዛ ነኝ። እያንዳንዱ እኔ ይኸውልሽ እኔና አንቺ ስንገናኝ ጀምሮ እዚህ ውስጥ ካሜራ አለ። ባይዘው ምን እንዲያድርግ ሁሉም ነገር ስትይ ካሜራ አለ። ወረዲ ወይኔ ቤዛ አንተ ምን አይነት ሰይጣን ነህ? አረፊ ምንድነው የምትፈልገው? ወይኔ ቤዛ ህይወቴን ልትጫወት የመጣህ ምንድነው የምትፈልገው ከኔ? ወይኔ ቤዛ ክፉ ነህ፣ እገልሃለሁ። ባለቤትሽ ይታመንልሻል? በጣም ነው የሚታመንልኝ። በጣም መልካም ሰው ነው ባለቤቴ። በጣም ጥሩ ሰው ነው ከምልህ በላይ። የባለቤትሽ ጥሩነት እኮ ባንቺ ፊት ይታያል። አዎ ይታወቃል። ልክ ነሽ። በጣም ነው የምወደው አይደለ? በጣም ትወጂዋለሽ። በጣም ከምልህ በላይ ነው የምወደው ባለቤቴ። ይገርም በጣም ነው የምትወጂው። በጣም ቃላት የለኝም ከማወራው በላይ። እሱ ለኔ ሁሉ ነገር ነው። ይቅርታ አድርግልኝና ከሹፌርሽ ጋር ግን አንድ ላይ ከሹፌርሽ ጋር ምን የሆነ ነገር እንደምትሉ ምናምን እኔ ደርሼበት። ምንድነው ያለው ነገር? ያው አንቺ ሊነሽ ያውቀዋል። ምንድነው ያደረግነው? ቅድም ነገርኩህ አይደል እንዴ? ምንም ነገር የለንም። ምንም ነገር የላችሁ? አዎ ምንም ነገር የለንም። አዎ በጣም ነው የምትወጂው እባክሽ ሹፌርሽን። ከባልሽ ይልቅ ሹፌርሽን ነው። ምንድነው የምታወራው? ማውራማ በደንብ ይገባሻል። እውነታውን እያወራሁት። እኔ ከባሌ ውጪ ማንንም ሰው ዞር ብያ ላይ ገባ። ከየት ነው ያገኘው? አይ አንቺ አይደለሽ ወይ? የኔ ምንድነው የምትፈልግ? ገንዘብ የምትፈልግ ከሆነ እሰጣለሁ። ምንድነው የምትፈልግ? ሰላም እንዴት ናችሁ? ውድ የአሳሽ ሚዲያ ቤተሰቦች፣ በክፍል 2 ቪዲዮ ተገናኝተናል። ባለቤቴና ሹፌሬን ተጠራጥሬያቸዋለሁ። ተከታትላችሁ እውነታውን ብትይዙልን ካለ በኋላ ባለ ጉዳያችን እኛም ተከታትለን የያዝነው የደረስንበት ነገር ነበረ። እንግዲህ ከዛ በኋላ ሹፌሩን አግኝቼ አውርቼው ነበር። ያው በተለመደው ምርመራና በተለመደው የማወጣጫ ዘዴ አወጣጥቼ እንግዲህ ማስረጃዎችን ሁሉንም እውነት እንዲነግረኝ አድርጌ ነበር። ከዛ በኋላ እንግዲህ ቤዛ ወይም ደግሞ የአቶ አለማየሁ የባለ ጉዳያችን ባለቤት ማለት ነው፣ እሷ ላይ እንደምሻፍድ ነግሬው ነበር። እሱም ይህን ቪዲዮ ወደ አቶ አለማየሁ ጋር አይድረስ፣ ሚስጥር ገበናቸውን አይውጣ እንጂ በገንዘብም ይሁን በየትኛውንም ጥቅም እኔን ለማገዝ ዝግጁ እንደሆኑ ነግሮኝ ነበረ። እኔም ቤዛን እንዲያገናኘኝ በሚል ቤዛ ማለት በሌላ ነገር ፈልጌ ሳይሆን ከሷ ጋር ያው የሴትነት ጥቅም አይነት መጠቀም እንደምፈልግ ነግሬው ሚስጥራቸው አቶ አለማየሁ አይወቁ እንጂ በፈለጉት ነገር እንደሚተባበሩ ነግሮኝ ነበር። ነገር ግን አንተ ለቤዛ እኔና አንተ እንድትገናኘን አትንገራት፣ በአንተ መንገድ አታገናኘኝ፣ ስልኳን ብቻ ስጠኝና እኔ ራሴ ልጨርስ ብዬው ነበር። እና ስልኳንም ከሄደ በኋላ ቴክስት አድርጎልኝ ደውዬላት አግኝቻታለሁ በስልክ ማለት ነው። ዛሬ ደግሞ በአካል የምንገናኝ ይሆናል። ቤተሰቦች እንግዲህ ይሄንን ቪዲዮ ይጠቅማል ብላችሁ ለሌሎች ያስተምራሉ፣ ቅድመ ጥንቃቄ እንዲያደርጉ ያደርጋል ብላችሁ ካሰባችሁ ቪዲዮውን ላይክ በማድረግ ጀምሩ። እሺ ሰላም ነው ቤዛ? እንዴት ነሽ? ደህና ነሽ? ይቅርታ ግን ጉንፋን ይዞኝ ነው። እሺ በጣም ይቅርታ ጉንፋን ስለያዘኝ ተሸፋፍኛለሁ። እንዴት ነሽ? ሰላም ነው? ሰላም ነው። በስመ አብ። እና አሁን እንዴት ነሽ? አሁን ደህና ነኝ። ትንሽ ያው ራስ ምታት ቀልቷል። እኔ ቀልቷል። ማታም አልተኛውም። ኃይለኛ ራስ ምታት አለው ጉንፋኑ። የሆነ ቆሻሻ ነገር ሸተተኝና የሚገርምሽ አለቃለኝ። ትንሽ ቆይቶብኛል። ቅሽም ነገር አልጠጣክም? ኧረ ትኩስ ነገር ምን ስፔሻል ሻይ ጠጥቻለሁ። ምን ያህል ሞከርኩት ነገር አለ። ቅሽም ጠጥቼበታለሁ፣ ግን ትንሽ አብሮኝ መሆን ፈልጎ ነው መሰለኝ። እንዴት ነሽ? ሰላም ነው? ሰላም ነው። እኔ በስም አቅሻለሁና በስም አቅሻለሁ።
ደህና ነሽ? አንቺ ወጣት ነሽ ምናምን አንድ ፍሬ ምንም የወለድሽም አልመስልሽም። ወልደሻል እኮ ሲባል ሰምቼ። አዎ። ኧረ ስንት ልጆች አሉሽ? 2 ልጆች አሉ። 2 አሉሽ? ዋው የሚገርም ነው። ልጅ በልጅነት ይባል የለ? አዎ ልክ ነሽ። በስመ አብ የወለድሽ ምንም አትመስልሽም። ያው ሸንቃጣ ነኝ። ራስሽን በደንብ ጠብቂያለሽ። ጂሙም አለ። ጠብቀው ጂሙም አለ። እንሰራለን። ግን የልጆች እናት ነኝ። የሚገርም ነው። ምንም የወለድሽ አትመስልም። አንቺ ራሱ ልጅ አይደለሽ አይደል? ደህና ነሽ? ደህና ነኝ። እኔማ የሆነ ሰዓት ላይ በቃ መከታተል ጀምሬ ነበር። አርፈህ ተቀመጥ ልጆች አሏት፣ በዛ ላይ ደግሞ ማይነካ ምናምን ነገር አለ። አዎ ልጅ አለኝ። ስታይ አልመስልም? ምንም አልመስልም። የሁለት ልጆች እናት ነኝ። በጣም ቆንጆ ነሽ። አመሰግናለሁ። በጣም ቆንጆ ነሽ። የወለድሽም አልመስልም፣ በዛ ላይ ቆንጆ ነሽ። ማለት ትንሽ ተቀደምኩ። በስንት ዓመትሽ ነው ያገባሽው? በ18 ምን አለ ያኔ እኔ ባገኘሁሽ። የሚገርም ነው። አይ ትዳር ነው ታዲያ? ትዳር ጥሩ ነው፣ ቆንጆ ነው፣ ጥሩ ነው። አላገባክማ? እኔማ አላገባሁም። ከየት አምጥቼ ማን አቅምስ ሆነ እንዳለ የሚያገባው ሌላ። አይ አግባ፣ ጥሩ ነው ትዳር፣ አግባ። ኬት ይመጣል ብለሽ ነው? ማን አቅምስ ሆነ? እኛ ገና አይደለም። ሞልቷል፣ ሴት ሞልቷል እኮ ለትዳር የሚሆን አይኖርም። ላይኖርም ይችላል፣ ግን ሞልቷል። አንቺ ግን ትዳርሽ ላይ ደስተኛ ነሽ? ደስተኛ ነኝ። ኧረ በጣም ደስተኛ ነኝ። አዎ እንዴ ያስታውቃል ሰውነትሽ። እንዴ ምናምን ምቾት አለሽ። ያው ደስተኛ ባትሆኚ ምቾት አይኖርሽም መቼስ አይደል? አዎ። ደህና ነሽ ታዲያ? ደህና ነኝ። ሁሉ ሰላም ነው። ያው በቃ እኔማ እንደነገርኩሽ አንድ መኪና እንግዲህ እናንተ ጋር ብዙ ጊዜ መኪኖች ይቀየራሉ ምናምን መሰለኝ አይደል? ለፋብሪካችሁ ምናምን የሰሩ መኪኖች አውጥታችሁ ትሸጣላችሁ፣ ትንሽ ሲበላሹ አይነት ነገር ሰምቻለሁ። በጨረታ ምናምን ምናልባት የምትሸጡ አይነት ከሆነ ጨረታ የምታወጡ ከሆነ ከኔ ጋር አብረን መስራት የምንችልበት እናንተ ጋር እኔ ስራ ያው ሴቶች ጥሩ ናችሁና ከእናንተ ጋር የምሰራበት ነገር ስለ ባለቤትሽ በርግጥ በደንብ አላውቅም። ሰው ነው። አረ እኔ የሆነ ሰዓት ላይ የምሬን ነው ቁም ነገር ነው የምነግርሽ እና በጣም መከታተል ጀምሬ ነበር። አንቺ እንደውም ባለትዳርም ልጅም ያለሽም አይመስለኝም ነበር ስከታተል። የሆነ ጊዜ ወጥሬ ምናምን በመከታተልሽ ሰዓት ምንድን ነው የተባልኩት? የሆኑ ልጆች ስናገር አረ ረፍ እንዴ ምናምን ባለትዳርና በዛ ላይ አረ ባለቤቷ ምናምን እንዴ ሀብታም ሚስት ናት፣ መዳፈር የሌለብህን ሰው ነው ደግሞ በሹፌር ነው የምትሄጂው። እና እንደዚህ እድልም አላገኘውም ብቻሽን የማግኘት። አንቺም ስትነጂ የሆነ ልጅ አለ እሱም እየነዳ የሆነ ልጅ በቃ ወንድምሽ ነው መሰለኝ አብራችሁ ከሱ ጋር አትለያዩ። ባለቤትሽ መስሎኝ ነበር። አይ እሱ አይደለም ባለቤቷ ተባልኩ። እና ምን ነው ተገርመሽ እያየሽ? አዎ እኮ ገርሞኝ ነው። አዎ እና እንደዛ አይነት ነገር ነበረ። በቃ እንደው ካገዝሽኝና ካንቺ ጋር ምናምን እናንተ ጋር ያው አንቺ እንድታመቻችልኝ አብረን የሆነ መኪኖችም ሲገቡ ወይ ሲሸጡ ምናምን አለ የምንሰራበት እኔ ጨረታዎች ላይ ምናምን ስለምሰራ ከቻልሽ አብረን እንድትሰራ ፈልጋለሁ። አዎ ታመቻችልኝ። በጣም ጥሩ። እሺ እስቲ እናወራለን። ሌላ ጊዜ ነው አስበሽበት ወይ ነገሮች አይተሽ እናወራለን። እሺ የኔ እናት በጣም አመሰግናለሁ። እሺ እኔ ስቀጥርሽ እንደውም ያው ብዙም አትወጭም፣ ብዙም ከሰው ጋር አትታይም። አንቺ በጣም ጨዋ ሰው ነሽ እና ያው ዛሬ ራሱ ከዛ ልጅ ጋር አብራችሁ የምትመጡ ነበር የመሰለኝ። ብቻሽን ስላገኘሁሽ ደስ ብሎኛል። ደስ ብሎኛል። ሻይ ቡና አይ አስፈልግም፣ ጠጥቻለሁ አይደል? አዎ አመሰግናለሁ። እሺ እንደው ተሽኮረመምኩ እኮ ተሽኮረመምኩ። ታውቂያለሽ የምትወጂው ሰው ምናምን በአካል ስታየው እንዲህ ነው መሰለኝ። ማለት ምንም ያገናኘን ነገር ባይኖር ችግር የለውም እኮ ዝም ብለሽ አናቱን ትይዋለሽ። ግን አለ አይደለ መቼስ ይገባሻል የምትወጂው ሰው ድንገት ተሳክቶልሽ እንዲህ አጠገብሽ ቁጭ ብሎ ስታይ ስሜቱ ለዛ እንደዛ አይነት ነገር ሆኖብኝ ነው። ገብቶኛል። እሺ
ደህና ስታምሪ። ስንት ልጆች አሉኛል? ስንት ልጆች አሉኛል? አላመንክም እንዴ? እስካሁን አላመንኩም። የሁለት ልጆች እናት ነኝ። አረ ዋው በጣም ደስ ይላል። የሰው ሚስት ነው አያማለልክ ያለው። ይሄ እኮ ወንጀል ነው። አዎ ያስቀጣል። አዎ አይ እኔ ምንም የተመኘሁት ነገር የለም ከጨዋታ ባሻገር። እንዴት ነው ትዳር? ትዳር ቆንጆ ነው። ቆንጆ ነው። በጣም ደስ ይላል። እምነት ነገርስ እንዴት ነው? አሁን አንቺ ባለቤትሽ ይታመንልሻል? በጣም ነው የሚታመንልኝ። በጣም መልካም ሰው ነው ባለቤቴ። በጣም ጥሩ ሰው ነው ከምልህ በላይ። የባለቤትሽ ጥሩነት እኮ በአንቺ ፊት ይታያል። አዎ ያስታውቃል። ልክ ነሽ። በጣም ነው የምወደው አይደለ? በጣም ትወጂዋለሽ። በጣም ከምልህ በላይ ነው የምወደው ባለቤቴ። ይገርም በጣም ነው የምትወጂው። በጣም ቃላት የለኝም ከማወራው በላይ። እሱ ለኔ ሁሉ ነገር ነው፣ ሁሉ ነገር እና ለሱ ምንም ቢሆን አደርግለታለሁ። እና ባለቤቴን በጣም ነው። ትዳር ቆንጆ ነው ነው የምትይው አንቺ? ትዳር ቆንጆ ነው። አግባ። የሚገርም ነው። አይ አንቺ ተሳክቶልሽ ታማኝ ባል፣ በጣም የሚንከባከብሽ የሚወድሽ ሁሉ ነገሬ ነው ብለሻልና ሁሉ ነገርሽን የሆነ ባል ሰጥቶሻልና እኛም እንደዚህ አንቺ እንደምታወሪለት አይነት ትዳር ሚስት ሲኖረኝ ነው ሲሰጠን ነው እንግዲህ ማግባት የምንችለው። እንግዲህ እግዚአብሔርን እንጠብቀዋለን። አንቺስ ትታመኝለታለሽ? እኔም እታመንለታለሁ አይደል? በጣም ባልሽ ምን ያህል እንደምትወጁ እንደምትታመኝለት ስትነግሪኝ፣ እሱ እንደሚታመንልሽ ስትነግሪኝ እኔ እንደዚህ አይነት ባል መሆን አለብኝ ብዬ አሁን ተመኘሁ፣ አሰብኩ። ለዛ ነው ከሰው ልምድ ነው የምትወስጂው። ሰው ከሚያወራው ጥሩ ነገር ትወስጂና ራስሽ ላይ ታደርጊያለሽ። ለዛ ትታመኝለታለሽ ወይ? በጣም ነው የምታመንለት። እምነት ምን ማለት ነው? እና እሱ የሚፈልጋቸውን ነገሮች አላደርግም። ማይፈልጋቸው ማለት ነው። ማይፈልጋቸውን ነገሮች አላደርግም። ከሌላ ወንድ ጋር እንድታይ አይፈልግም። ስለዚህ አልገኝም። ለልጆችና ለሱ ብቻ ነው የምኖረው እና ቤተሰቦቹን አክብሬ የምኖር ሰው ነኝ። እሱ ከሌላ ወንድ ጋር እንድትታይ አይፈልግም። በፍጹም አንቺም አታደርገውም? አዎ አላደርገውም። ድርጅቱ ጋር መኪና ጋር ሄጄ እመጣለሁ። ቀጥታ ልጆቼን ወስዳለሁኝ ከትምህርት ቤት ወደ ቤት። ከዛ ባለቤቴን መጠበቅ ነው ስራዬ እንጂ እሱ የማይፈልጋቸውን ደስ የማያሰኘውን ነገር ሊያደርግ አይፈልግም። እና በጣም ወደው በጣም የማከብረው ነው ባሌ። የሚገርም ነው አገላለጽሽ ራሱ በጣም ደስ ይላል። የእውነት ምን ያህል እንደምትወጁ እሱ ያውቃል። ግን እንደዚህ እንደምትወጁ እውነት ማወቅ አለበት። አይ አያውቅም። ብዙም ጊዜ ያልነግረውም። ግን መውደዴን እንዲህ እወድሃለሁ ምናምን ብዬ እንትን አለው። በተግባር የማደርገው ነገር ከገባው ምናልባት እንጂ ያውቅም። አሁን ለኔ ምን ያህል እንደምትወጂ እንደነገርሽ ለራሱ ቁጭ ብለሽ ይሄን ያህል እኮ ወደው ነግሬው አላውቅም። እንዲህ ቁጭ ብለን ጊዜ ሰጥቼ አላውቅም። ከሹፌርሽ ጋር በጣም ነው የምትቀራረቡት? አዎ ያው እሱ ነው የሚያደርሰኝ ስራ ቦታ ልጆችን ልንወስድ ስንሄድ እሱ ስለሚያደርሰኝ ቀርባለን። በጣም ሁሉም ቦታ ደግሞ አብራችሁ ነው የምትንቀሳቀሱት። ባለቤትሽ ያምንበታል? ከሱ ጋር ስትንቀሳቀሽ ችግር የለውም? ያምነዋል። በጣም ስለሚያምነው ለዛ ነው አሳልፎ የሰጠኝ እሱ ጋር እንድሄድ ሹፌር የሆነ የቀጠረው ማለት ነው። የልብ ጓደኛው ነው። ኦኬ ለሱ ለዛ ነው። ያንቺስ ከአንቺ ጋር እንዴት ናቸው? እንደ ወንድም ነው? የልብ ጓደኛሽ ነው? አዎ ወንድሜ ነው። በጣም ጥሩ ሰው ነው። ደስ የሚል ሰው ነው። ጥሩ ጓደኛዬ ነው እና ያደርሰኛል። እመጣለሁኝ ወደ አድርሶኝ የፈለኩበት ቦታ ይመልሰኛል እንጂ ካፌም ስትገቡ ምናምን መዝናኛ ቦታ አብራችሁ ነው የምትሄዱት ብዬ ነው። አዎ ብዙ ምክንያቱም በቃ እንዲጠብቀኝም ነው። ከሹፌርነትም ባለፈ ይጠብቀኛል። ለዛ ነው ብዙም ጊዜ ያው ባለቤቴ አያምነኝም በውበቴ የተነሳ። ኦኬ እሱ አያምነኝም እና ለዛ ይጠራጠራል መሰለኝ። በቃ ሁሉም ቦታ አብሮኝ ነው የሚሄደው። እሱ አብሮ መኖር አለበት። ለዛ ነው አንዳንዴ እኮ ግን አሁን እንደዚህ በጣም አታችመንት ሲኖር፣ በጣም መቀራረቦች ሲኖሩ ነገሮች መስመር የመሳት ነገር አይኖርም። ማለቴ ይቅርታ ግን ማለት ጥያቄው ያልሆነ ጥያቄ ከሆነ በጣም ይቅርታ አድርጌልኝና ይሄ ተፈጥሯዊ ነገር ስለሆነ ብዬ ነው። አሁን በጣም ሞር አታችመንት ካለ
በጣም እንደዚህ አይነት የሆነ የጠበቀ ነገር ካላችሁ ከሹፌርሽ ጋር አሁን እንደምሰማው ከሆነ አሁን አንቺ እንደነገርችኝ ስትወጪ የትኛውንም ቦታ ላይ ሁሉም ቦታ ላይ ስትሄዱ አብራችሁ ነው የምትሄዱት። ያ ማለት እኮ ባልሆነና እየተንቀሳቀሰ ኧረ እንደዛ አይደለም ሹፌር ነው እኮ ገብቶኛል። ሐሳቡማ ገብቶኛል። ልክ የባልን ቦታ እየሸፈነ አይነት ይመስላልና ትንሽ ሹፌር እኮ ነው ተቀጥሮልኝ ነው። አልገባም አንተ አሁን ገብቶኛል እኮ አንቺ የምትይ እኮ ገብቶኛል። ተረድቼሻለሁ። ተጽዕኖ አይፈጥርም ወይ ነው የሆነ ለምሳሌ እሺ አንቺ ላታስቢ ትችያለሽ። አንቺ ባልሽ እንደምትወጂ በጣም ነግረሽኛል። አዎ እሱ ያልሆነ ነገር አያስብም ሹፌርሽ? አያስብም። ቆንጆ ነሽ በዛ ላይ ምንም አያስብም። እኔ ጥንቁቅ ነኝ። እንደዚህ አይነት ነገር ላይ እንትን አልልም። ለማምላለል ሰውን አላማልልም። ስለዚህ አንቺ ባታማልዩም እኮ እሱ አይፈልግም እንደዚህ አሁን ቆንጆ ነው። አይፈልግም። ምንም ነገር የለንም ከሱ ጋር ምንም አይነት ነገር የለንም። ኦኬ ተናደድሽ? እኔ እኮ ጥያቄ ነው። ይቅርታ እኔ እኮ ጥያቄ ነው። አሁን አንቺ እኮ አደረግሽ ያልኩ አይደለም። እሱ አያስብም ወይ ነው። አይታወቅም። ወንድ ልጅ ደግሞ አይታመንም ብዬ እኮ ነው። በዛ ላይ አንቺ መልከኛ ነሽ። መወርት ስትቀራረቡ ምናምን ምንም አይነት ነገር አያስብም። ምክንያቱም ከባለቤቴ ጋር በጣም ትልቅ የሆነ እምነት አላቸው። ያምነዋል። እንደ ወንድሙ ስለሚያየው እንደ ወንድሙ ነው የሚያየው። አዎ ለዛ እሱም አያስብም። አንቺ ሳታስቢም ይቅርታ አድርጊልኝና ነገርኩህ እኮ እኔ ባለቤቴን ብቻ ነው። የሚገርም ነው። ታድሏል ባለቤትሽ። በጣም እድለኛ ነው። መልካም እሺ ቤዛዊት። ስለዚህ ቤዛዊት ቆንጆ ስም ነው ያለሽ በነገራችን ላይ። አመሰግናለሁ። ቤዛዊት እኔ ይኸውልሽ ውሸት ስለማልወድ ነው ይቅርታ አድርጊልኝና ማለት ይቅርታ አድርጊልኝና ከሹፌርሽ ጋር ግን አንድ ላይ ከሹፌሪ ጋር የሆነ ነገር እንደምትሉ ምናምን እኔ ደርሼበት ምንድነው ያለው የሆነ ነገር ያው አንቺ ሊነሻቀዋል ምንድነው ያደረግነው? ያደረጋችሁትማ አንቺ አታውቂውም። እንዴት ታውቂዋለሽ? ምንም አላደረግንም። ሹፌሬ ያደርሰኛል እንጂ ምንም ነገር የለም። ምን ሰምተህ ነው? እኔ ሰምቼ ሳይሆን አይቼ ነው። ምንድነው ያየኸው? እናንተ ያደረጋችሁትን እኔ ያየሁ እኮ ንገረኝ። ምንድነው ያደረግነው? እኮ አንዴ አሁን እኮ ስለምታውቂው ድጋሚ መመለስ ምን ዋጋ አለው? እናንተ ያደረጋችሁት እኔ ደግሞ አይቼዋለሁ ነው። ቅድም ነገርኩህ አይደል እንዴ? ምንም ነገር የለንም። ምንም ነገር የላችሁ? አዎ ምንም ነገር የለንም። አዎ በጣም ነው የምትወጂው እባክሽ ሹፌርሽን። ከባልሽ ይልቅ ሹፌርሽን ነው የምትወጂው። ምንድን ነው የምታወራው? ማውራማ በደንብ ይገባሻል። እውነታውን እያወራሁት እኔ ከባሌ ውጭ ማንንም ሰው ዞር ብዬ ላይ ገባ? ኧረ እባክሽ። አዎ እኔ ቤዛዊት ማንንም ዞር ብዬ ላይ ከባለቤት ውጭ። አያስቅም? አይ ቤዛዊት ሹፌርሽን በነገራችን ላይ አግኝቼው ነበር እና ስላገኘው ምን ተፈጠረ? አግኝቼው ነበር ያልኩሽ ውሸቴን ነው። ግን እኔ ይኸውልሽ ቁም ነገር እናወራ። አግኝቼዋለሁ ያልኩሽ አውቄ፣ ግን አንቺና ሹፌርሽ አንድ ላይ ሆናችሁ የሆነ ሆቴል ውስጥ ገባችሁ። እኔና ሹፌሬ እኮ ሆቴል እኮ እንሄዳለን ሁሉ ጊዜም ብዬሻለሁ። አልጨረስኩም እኮ። ሆቴል ውስጥ ከገባችሁ በኋላ አንቺ እንዲህ ግራና ቀኝ አይተሽ ተደብቀሽ ቀድመሽ እንደውም ሰተት ብለሽ የገባሽው የሆነ ሩም ውስጥ ገባሽ። ከዛ ሰው ተሳስቶ ይሆናል፣ ሰው ተመሳስሎብኝ ይሆናል እንጂ በፍጹም አታደርግ። እሺ መኪናው ስትሳሳሙ እኔ አይቼሻለሁ። አዎ እሱ እየነዳ አንቺ አጠገቡ ቁጭ ብለሽ ሚኒ ልብስ ለብሰሽ እኮ እኔ ቤዛዊት አንቺ አይኔ ያወጣ ውሸት ነው እየዋሸሽ ያለሽ። እኔ ቤዛዊት ነኝ የተሳሳምኩት? አዎ። ከዛስ አታውቂም? ግን እንደዛ እንዳደረግሽ አላደረኩም። አላደረኩም። በምን ሰው ተመሳስሎብኝ ይሆናል እንጂ እኔ ምንም አይነት ነገር አላደረኩም። እንደዛ አይነት ነገር ለባሌ ታማኝ ነኝ። ገባ አይደለ? ለባሌ ታማኝ ነኝ። በጣም ታማኝ ነሽ። አይኔ ቤዛዊት። እሺ የማንም ሰው መጫወቻ የፈለከኝ እኮ ለሌላ ነገር ነበረ።
የሀብታም ሚስት አለች ተባልና አውቃችሁ በዚህ ነገር ጀመራችሁ እንደዚህ ያስፈራራችሁ እሱ ችግር የለም። ይሄን ቪዲዮ